አብርሃም በዚህ ልክ ሄርሜላ መጉዳት ለምን እንደፈለገ እኔ ምንም አልገባኝም። ሄርሜላ እሱን የምታከብር እሱን የምትወድ ለሱ ብዙ ነገር የምትሆን ሴት ልጅ ነበረች፣ የምታፈቅረው ብዙ ነገር። ማንም እንደ ሄርሜላ ሆኖለት አያውቅም። 5-6 ሴት ቢጨመቅ ሄርሜላ የሆነችለትን አንዲት ቅንጣት ያክል መሆን አይችሉም። ግን ደግሞ አብርሃምም አቤልም እየሄዱበት ያለው መንገድ እኛ እንደዚህ ለምን መጉዳት እንዳስፈለገ ምንም ሊገባኝ አልቻለም። ግን ደግሞ ካሌብ አንተን ልጠይቅ የምፈልገው ነገር አብርሃምን በቅርብ ማግኘት ከቻል ያለውን ነገር ብታወራውና ውሳኔውን ትክክለኛ ውሳኔውን ይሄ እቃቃ ወይም የቃቃ ጓደኝነትና አይደለም፣ ላይፍ ነው፣ ህይወት ነው እና እህቴን ከዚህ በላይ ባይጎዳትና ማድረግ የሚፈልገውን ነገር በግልጽ ቢነግረን። ሄርሜላን ነፃ ማውጣት ከፈለግሽ፣ ሄርሜላ ካለችበት ነገር ድጋሚ ተሰባብራ እንዳትወጣ ከፈለግሽ፣ ድጋሚ ከሰው በታች እንዳትሆን ከፈለግሽ አብርሃም ያደረገው ነገር ፈቅዶና ፈልጎ እስከሆነ ድረስ አስቦበትና ፈልጎን ያደረገው ሳይፈልግ አይደለም ያደረገው፣ ድንገት ተሳስቶ አይደለም ያደረገው። ስለዚህ ፈልጎና አቅዶ ያላደረገው ነገር ፈልጎ ነው ሩታንም የጎዳው፣ ፈልጎ ነው ሄርሜላንም እየጎዳ ያለው። ስለዚህ ከዚህ በላይ እንዳትጎዳባችሁ ሄርሜላን አረጋጋት፣ ወደ ራሷ እንድትመለስ አርጋት። 100% እርግጠኛ ሆኜ የምነግርሽ አብርሃም የሚስተካከል ሰው አይደለም። ገባሽ? መጀመሪያም የገባችበት ሄርሜላ የገባችበት ህይወት ልክ እንዳልሆነ ሁላችንም ጠንቅቀን እናውቃለን። ከሩታ ጋር ያልጨረሰው ላይፍ እንዳለ እያወቀች ብዙ ነገር ልጁ ችግር እንዳለበት እያወቀች ፈልጋና ፈቅዳን ይሄ ነገር የገባችበት። አብርሃም ለሷም ለሩታም አልሆነም። ከእንግዲህ ለፍቅርም እንደማይሆን 100% እርግጠኛ ነኝ። ፍቅርም ደግሞ እንደዚህ እንደምታለቅሺ አትጠራጠሪ። እኔ ለንገራችሁ አይደል ፍቅር ታለቅሻለሽ። በቃ እነሱ ላይ የደረሰው ነገር ሩታና ሄርሜላ ላይ የደረሰው ነገር ፍቅር አንቺ ላይ እንዲደርስ ካልፈለግሽ አሁኑኑ ከአብርሃም ህይወት ወጥተሽ የራስሽን ህይወት ኑሪ። ሄርሜላ እንደዛ እየተጎዳች ሁሉ ነገር እየሆነች ዛሬ ላይ ልክ ናት እያልኩ አይደለም ካሌብ። ግን ደግሞ በዚህ ባጭር ጊዜ ሄርሜላን ከአብርሃም ማራቅ ወይም ደግሞ እንደዚህ ውሳኔዋን ማፍጠን በጣም ነው የሚከብደው። ምክንያቱም በዚህ ፍጥነት አብርሃምን ልትረሳው ወይም ደግሞ ከአብርሃም ህይወት ወጣ የራሷን ህይወት መምራት አትችልም። ልጅ እንዴት ልትችል ትችላለች? በዚህ ፍጥነት የምትወደው ልጅ እንደዛ የምታከብረው የነበረ ልጅ ዛሬ ላይ በእርግጥ ልክ አይደለም እያደረገ ያለው ነገር፣ ሁሉም ነገር ስህተት ነው። ግን የሷን መውደድ አይቶ እንደሚመለስ እርግጠኛ ነኝ። ይሄ ሁሉ ነገር እንዳይመጣ ሄርሜላም እንዳትጎዳ በዚህ ልክ እንዳታለቅስ ወድቃ እንዳትቀር አብርሃም እንደሚጎዳት እያወቅን ብዙ ነገሮች ለማድረግ ሞክረናል። ገባሽ? እዛች ጋር አብርሃም እንደሚጎዳት እናውቃለን። የአብርሃም ህይወት የአብርሃም ላይፍ ምን እንደሆነ ጠንቅቀን እናውቃለን። ይሄ ሁሉ ነገር እንዳይፈጠር ነበር ከዚህም በፊት እረፊ ሄርሜላ ተይ ብዙ ነገር ስንል የነበረው አልቀረም። ያው ህይወቷ ላይ ተፈጥሯል። ግን ደግሞ አሁን አንድ ነገር ልልሽ እፈልጋለሁ። ሄርሜላን የምትወጂያትና ለሷ የምትጨነቂላት ከሆነ ከአብርሃም ህይወት አርቀሽ መውሰድ ካለብሽ ይዘሻት ሂጂ። በቃ ከአብርሃም ህይወት ትውጣ፣ ከዚህ በላይ እንዳትጎዳ ከፈለግሽ። ምክንያቱም አብርሃም አሁንም ሌላ ሴት አምጥቷል። አሁንም ሌላ ሴት ሊጎዳ ነው። ድጋሚ ደግሞ እሷን እያየች ሄርሜላ እንዳትጎዳ ነው ሌላ ነገር ውስጥ እንዳትገባ እሷን ማጣት ካልፈለጋችሁ በቃ ከአብርሃም ህይወት አርቋት። በቃ እቺ ልጅ ያላት ምርጫችን ነው። አንዳንዴ የሰው ልጅ እየወደድ ነው እያፈቀር ነው ከሱ ህይወት እንወጣለን አይደል? ምክንያቱም እቺ ልጅ ራሷን ማጣት አትፈልግም። እናንተም እቺ ልጅ ማጣት አትፈልጉም። ሌላ ነገር ውስጥ ገብታ ማየት አትፈልጉም። እንዴ እስክታብድ ነው እንዴ የምትጠብቁት? በቃ ከአብርሃም ህይወት አረቃችሁ ሰዷት። ይሄ ነው ልልሽ የምችለው። ምክንያቱም አብርሃም በይሳት ማንንም የመስዋዕት ፍላጎት የለው። የልጁን እናት አልሰማም። ግን ሄርሜላ ካሌ እውነት ስነግርህ በአብርሃም ጉዳይ በጣም የመጨረሻ ደረጃ ላይ ደርሳለች። በጣም ከፍቷታል። በጣም አዝና ነው ያለችው። ሁላ ከሱ ህይወት መውጣት ፈልጋ ከሩታና ከሱ ህይወት እወጣለሁ ብላ ተመልሳ ግን እንድትመጣ ያደረጋት ራሱ ነው። ይሄ እኮ ምንድነው የሚባለው? ሄርሜላ ባጣቆይ ልትሆን አይገባም። ወይም ደግሞ እዚህ ጋር ሌላ ሴት ማምጣት እሷ ከሌላ ወንድ ጋር ማንም ወንድ የትኛውም ወንድ ተንበርክኮ የሚጠይቃት ቆንጆና ብልህ ሴት ናት። ግን ደግሞ እዚህ ጋር ፍቅር አሸንፏታል። ለፍቅር ብላ ነው ይሄን ሁላ መስዋዕት እየከፈለች ያለችው። አሁን ላይ ግን በጣም ደከማት። ማልቀስ፣ ብዙ ነገር ማዘን፣ ብቸኝነት መሳባት፣ ከቤት አለመውጣት፣ ብዙ ነገር ተስፋ ታደርግ ነበር። ግን ተስፋ የሚያስቆርጥ ነገር ነው። አሁን ላይ በአብርሃም ጉዳይ እያየን ያለ ነው። ሄርሜላን በጣም ተስፋ የሚያስቆርጥ ነበር። ሩታ ነበረች እስከዛሬ ተስፋ ልታስቆርጣት የምችለው። ዛሬ ላይ ደግሞ ሌላ ሴት እንደገና ፍቅርም መታለች። ምን አይነት ጨዋታ እየተጫወተ እንደሆነ በእርግጥ ካሌብ እኔ ምንም ሊገባኝ ያልቻለ ጉዳይ ቢኖር
በአብርሃም ጉዳይ ይሄ ነው። እውነት ለመናገር እኔ እንጃ ምን እንደምልሽ እኔ አላውቅም። እየተፈጠሩ ያሉት ነገሮች ከኔ በላይ ሄርሜላ ጋር አንቺ ነሽ ያለሽው። ምን አይነት ላይፍ እንደያሳለፈች እንደሆነ ምን አይነት ህይወት ውስጥ እንደገባች አንቺ በደንብ አጠገቧ ስለሆንሽ ብዙ ነገር ታውቂያለሽ ብዬ አስባለሁ። እና እኔ አሁን እኔ አላውቅም ምን እንደምልሽ አላውቅም። ብቻ አብርሃም በዚህ ሰዓት ጤነኛ ነው ብዬ መናገር ለኔ ይከብደኛል። ያለበት ሁኔታ በጣም የሚደብርና ለሰዎች ህይወት የማያስብ የሆነ ሰልፍሽ የሆነ ሰው ነው። ለዚህ ሰው እኔ ምንም ብዬ ቃል ላባከንለት አልፈለግም። ከቻልሽ ያው እትሽን እኔ አላውቅም ብቻ ማለት ግራም ይገባኝ ካሌባ ያው ሄርሚ ያለችበት ሁኔታ ሁላችንም የምናውቀው ነገር ነው። በጣም እንደምትደበር በጣም እንደምትገፋ እኔም ከጎኗ ሁኜ እማየውና የምንከታተለው ሁሉም ነገር ነው። ግን ብዙ ሰው ማይረዳ ያንን ነገር አይረዳም ከጎኗ ስላልሆነ ወይም ጠንክራ እዚህ ጋር ቪዲዮ ላይ ስለወጣች ምናምን ሁሉም ሰው የሚያስበው ሄርሜላ ደህና እንደሆነች ወይም ደግሞ ይሄን ነገር የምታደርገው ነገር ሁላ ፈልጋና ወስና የገባችበት ነገር ስለሆነ የሚል ብዙ ሰው አለ። ግን ሄርሜላ እውነት ስነግርህ በአብርሃም ጉዳይ በጣም የመጨረሻ ደረጃ ላይ ደርሳለች። በጣም ከፍቷታል። በጣም አዝና ነው ያለችው። ሁላ ከሱ ህይወት መውጣት ፈልጋ ከሩታና ከሱ ህይወት እወጣለሁ ብላ ተመልሳ ግን እንድትመጣ ያደረጋት ራሱ ነው። ይሄ እኮ ምንድነው የሚባለው? ሄርሜላ ባጣቆይ ልትሆን አይገባም። ወይም ደግሞ እዚህ ጋር ሌላ ሴት ማምጣት እሷ ከሌላ ወንድ ጋር ሄርሜ ማንም ወንድ የትኛውም ወንድ ተንበርክኮ የሚጠይቃት ቆንጆና ብልህ ሴት ናት። ግን ደግሞ እዚህ ጋር ፍቅር አሸንፏታል። ለፍቅር ብላ ነው ይሄን ሁላ መስዋዕት እየከፈለች ያለችው። አሁን ላይ ግን በጣም ደከማት ከምል በላይ እኔም ከሷ ጎን መሆን በጣም እንዴት ልበል ከሚባለው በላይ አዝኜ ነው አብሬያት ያለሁት። ቪዲዮ ላይ እንኳን መውጣት እስከማልፈልግ ድረስ ከሄርሜላ ጎን ያለሁት ማልቀስ፣ ብዙ ነገር ማዘን፣ ብቸኝነት መሳባት፣ ከቤት አለመውጣት ብዙ ነገር ተስፋ ታደርግ ነበር። ግን ተስፋ የሚያስቆርጥ ነገር ነው። አሁን ላይ በአብርሃም ጉዳይ እያየን ያለ ነው። ሄርሜላን በጣም ተስፋ የሚያስቆርጥ ነበር። ሩታ ነበረች እስከዛሬ ተስፋ ልታስቆርጣት የምችለው። ዛሬ ላይ ደግሞ ሌላ ሴት እንደገና ፍቅር መታለች። ምን አይነት ጨዋታ እየተጨዋወተ እንደሆነ በእርግጥ ካሌብ እኔ ምንም ሊገባኝ ያልቻለ ጉዳይ ቢኖር በአብርሃም ጉዳይ ይሄ ነው። እውነት ለመናገር እኔ አብርሃም በቃ አለ አይደል አንዳንዴ ሰው የሆነ ስለወደደንና ከኛ ጎን መሆን ስለፈለገ በዚህ ልክ ሰዎችን መጉዳት አለብን ብዬ አላስብም። አውቃለሁ ማርቲ አንቺም ያለሽበት ሁኔታ ልክ አይደለም። በአንቺም ዙሪያ እየተፈጠሩ ያሉ ብዙ ክፍተቶች አሉ። ከአቤል ጋር በዛው ልክ ብዙ ነገር እየተፈጠረ እንደሆነ ይገባኛል። ግን ደግሞ እዚች ጋር የእህትሽ የሄርሜላ ጉዳይ አሳስቦሽ አንዳንዴ በቃ እስቲ ከኔ ህይወት ይልቅ የሄርሜላ ህይወት ብለሽ ብዙ ነገሮች ለማድረግ እየሞከርሽ እንደሆነ ይገባኛል። ግን አንድ ነገር ልነግርሽ እፈልጋለሁ። ከዚህ በፊት እኔ አሁን ነገሮች መደጋገም አልፈልግም። ይሄ ሁሉ ነገር እንዳይመጣ ሄርሜላም እንዳትጎዳ በዚህ ልክ እንዳታለቅስ ወድቃ እንዳትቀር አብርሃም እንደሚጎዳት እያወቅን ብዙ ነገሮች ለማድረግ ሞክረናል። ገባሽ? እዛች ጋር አብርሃም እንደሚጎዳት እናውቃለን። የአብርሃም ህይወት የአብርሃም ላይፍ ምን እንደሆነ ጠንቅቀን እናውቃለን። ይሄ ሁሉ ነገር እንዳይፈጠር ነበር ከዚህም በፊት እረፊ ሄርሜላ ተይ ብዙ ነገር ስንል የነበረው አልቀረም። ያው ህይወቷ ላይ ተፈጥሯል። ግን ደግሞ አሁን አንድ ነገር ልልሽ እፈልጋለሁ። ሄርሜላን የምትወጃትና ለሷ የምትጨነቂላት ከሆነ ከአብርሃም ህይወት አርቀሽ መውሰድ ካለብሽ ይዘሻት ሂጂ። በቃ ከአብርሃም ህይወት ትውጣ። ከዚህ በላይ እንዳትጎዳ ከፈለግሽ። ምክንያቱም አብርሃም አሁንም ሌላ ሴት አምጥቷል። አሁንም ሌላ ሴት ሊጎዳ ነው። ድጋሚ ደግሞ እሷን እያየች ሄርሜላ እንዳትጎዳ ነው ሌላ ነገር ውስጥ እንዳትገባ እሷን ማጣት ካልፈለጋችሁ በቃ ከአብርሃም ህይወት አርቋት። በቃ እቺ ልጅ ያላት ምርጫች ነው። አንዳንድ የሰው ልጅ እየወደድነውም እያፈቀርነውም ከሱ ህይወት እንወጣለን አይደል? ምክንያቱም እቺ ልጅ ራሷን ማጣት አትፈልግም። እናንተም እቺ ልጅ ማጣት አትፈልጉም። ሌላ ነገር ውስጥ ገብታ ማየት አትፈልጉም እንዴ? እስክታብድ ነው እንዴ የምትጠብቁት? በቃ ከአብርሃም ህይወት አረቃችሁ ሰዷት። ይሄ ነው ልልሽ የምችለው። ምክንያቱም አብርሃም በይሳት ማንንም የመስፈት ፍላጎት የለው። የልጁን እናት አልሰማም። ከዛም እንደገና እሷን ጎቶ ሳይጨርስ እንደገና ሄርሜላን አሁን ደግሞ ሌላ ሰው ለመጉዳት ሌላ ሰው አምጥቷል። ይሄ ልጅ እኔ መፍትሄ አለው ብዬ ስለማላስብ አንቺም በዚህ ልክ በቃ የምታስቢላ ከሆነ አርቂያት። ይሄ ነው ልልሽ የምችለው። ካሌብ አሁን ምን መሰለ እኔ አሁን አብርሃም ልክ አይደለም ምናምን ምንለው መንገድ አለ እኮ በጣም ትክክል ነህ። ግን ደግሞ እዚህ ጋር ሄርሜላ ፍቅር ነው የያዛት። ፍቅር ደግሞ በጣም ከባድ ነገር ነው። በሰው መፍረድ በጣም ቀላል ነበር። እኔም ሄርሜላን ብዙ ነገር እላት ነበር ከአብርሃም እንድትርቅ ብዙ ነገር ሞክሬ ያቅ ነበር። ግን ደግሞ
እኔም አሁን ላይ ሄርሜላ በምታሳልፈው አይነት ህይወት ላይ እያለፍኩ ስለሆነ እረዳታለሁ። ሙሉ ለሙሉ ሄርሜላን 100% እረዳታለሁ ካሌብ። እኔ እንኳን መወሰን አቅቶኛል አይደለም ሄርሜላ። ግን ሄርሜላ የምታየው መንገዶች ብዙ ነገር አለ፣ እያሳያት ያለው ነገር አለ። ግን ሁሉም ነገር ይለወጣል። ተስፋ የምታደርግበት መንገድ አለ። በምን አይነት መንገድ ይሄ ልጅ ትተወው? በሚያደርገው ነገር የሰው ልጅ ሊከፋት ወይም ልትደበር ትችላለች። ግን ነገን ታስባለች። ይሄ ልጅ ተመልሶ ወደ እሷ እንደሚመጣ፣ ሁሉ ነገር እንደሚስተካከል፣ ሁሉም ነገር ተስተካክሎ አብሯት እንደሚሆን ተስፋ ስለምታደርግ ነው። አስያ በዚሁ አንድ ጥያቄ ልጠይቅሽ። ስትኖሪ ነው ነገ ተስፋ የምታደርጊው ህይወት ይስተካከላል፣ የተሻለ ነገር መፍጠር ይችላል ብለሽ የምታስቢው ስትኖሪና ጤነኛ ስትሆኚ ነው ብዬ አስባለሁ። ገባሽ? ጤነኛ ካልሆንሽና ካልኖርሽ ኦልሬዲ ተስፋ የለሽም። ሶ ለመኖር መጀመሪያ ተስፋ መኖር አለበት። ወይም እሷ አብርሃም ወደኔ ይመለሳል ብላ ለማሰብ ተስፋ ማድረግ አለበት። አሁን ደግሞ የሚታየው ነገር ምንም ተስፋ የለም። ገባሽ? አብርሃም እያደረገ ያለው ነገር ጠንቀሽ ታውቂዋለሽ። ኦልሬዲ እሷንም ሩታንም ልጅንም አልፈልግም ብሎ ሌላ ሰው ያመጣ ሰው እንዴት ነው ተስፋ አለኝ ነገ ይመለሳል ወደኔ ነገሮች ተስተካክለው ህይወታችንን እንቀጥላለን ብሎ የሚያስበው እንዴት ነው? አይሆንም እኮ። የማይሆን ነገር ተስፋ ማድረግ ደግሞ ተገቢ አይደለም። ራሷን ነው የምታጣው፣ ሰላሟን ነው የምታጣው። አንቺ ደግሞ ይሄ ሁሉ ነገር እያየሽ እንዴት ነው ተስፋ ታደርገልሽ ብለሽ የምትዩ? ይልካል። ሰው እኮ አንድ የምትወደውን ሰው ምክንያት ፈልጋ አትርቀውም፣ ወይም ነገር ስላደረገ ያንን ጥፋቱን አስባ አትርቀውም። መውደድ ቀላል ነገር አይደለም ካሌብ። አሁንም እኔ ሄርሜላ እንደዛ እየተጎዳች ሁሉ ነገር እየሆነች ዛሬ ላይ ልክ ናት እያልኩ አይደለም ካሌብ። ግን ደግሞ በዚህ ባጭር ጊዜ ሄርሜላን ከአብርሃም ማራቅ ወይም ደግሞ እንደዚህ ውሳኔዋን ማፍጠን በጣም ነው የሚከብደው። ምክንያቱም በዚህ ፍጥነት አብርሃምን ልትረሳው ወይም ደግሞ ከአብርሃም ህይወት ወጥታ የራሷን ህይወት መምራት አትችልም። ልጅ እንዴት ልትችል ትችላለች? በዚህ ፍጥነት የምትወደው ልጅ እንደዛ የምታከብረው የነበረ ልጅ ዛሬ ላይ በእርግጥ ልክ አይደለም እያደረገ ያለው ነገር፣ ሁሉም ነገር ስህተት ነው። ግን የእሷን መውደድ አይቶ እንደሚመለስ እርግጠኛ ነኝ። ማርቲ ይቅርታ አድርጊልኝና እኔ አላውቅም። አንድ ነገር ልንገርሽ፣ 100% እርግጠኛ ሆኜ የምነግርሽ አብርሃም የሚስተካከል ሰው አይደለም። ገባሽ? መጀመሪያም የገባችበት ሄርሜላ የገባችበት ህይወት ልክ እንዳልሆነ ሁላችንም ጠንቅቀን እናውቃለን። ምናልባት እህቷ ስለሆንሽ እኔ አሁን እዚህ ጋር እኔም አስብላታለሁ። ያኔ አስቤላት ብዙ ነገር ብያለሁ። ኦልሬዲ አልሰማችም፣ ተፈጥሯል። ግን ደግሞ እዚህ ጋር ልደባብቅ አልችልም። መጀመሪያም ሄርሜላ አብርሃም ጋር ስትመጣ ልክ እንዳልሆነች ሁላችንም ጠንቅቀን እናውቃለን። ከሩታ ጋር ያልጨረሰው ላይፍ እንዳለ እያወቀች ብዙ ነገር ልጁ ችግር እንዳለበት እያወቀች ፈልጋና ፈቅዳን ይሄ ነገር የገባችበት ልክ የሆነበት ላይፍ አልገባችም። ኢትስ ኦኬ። አንዳንዴ ፍቅር የምናደርገው ነገር ያሳጠናል። ልክ የሆነ እውር ነው የሚባለው እኔ አንድም በሄርሜላ አይቻለሁ። ገባሽ? ግን ደግሞ አሁን ከዚህ በላይ እያወቀችና እየተረዳችው ልክ ያልሆነ ነገር እያደረገች እያወቀች እናንተ ቢያንስ እሷ ልክ ካልሆነች እናንተ ነገሮችን ማስተካከል አለባችሁ። በቃ አንዳንድ ቤተሰባችሁን አስገቡበት። በቃ ሌላ ትልቅ ሰው ይምጣና እሷን ወደ ራሷ ይመልስበት እንጂ አሁን ባለበት ሁኔታ በፍጹም በቃ እውነቴን ነው ማለት እኔ አሁን እንደዚህ ጥላቻ ኖሮኛ አይደለም። አንዳንዴ አሁን ብዙ ኮሜንት የሚናገሩ ሰዎች አሉ። ለሄርሜላ ጥላቻ ኖሮኛ አልነበረም ያንንም ስናገር የነበረው። አንዳንዴ ሰው ልጅ የሚወድሽ ሰው እኮ የምታቂው ይሁን ላንቺ የሚያስብልሽ እንደሚረዳሽ የምታቂው መልካም ነገር ሲያደርግልሽ ሳይሆን አንዳንዴ ታይ ለምን የሚልሽ ሰው ላንቺ አስበው እንደሆነ መረዳት አለብሽ። ገባሽ? ይሄን ነገር ሄርሜላ አልተረዳችም። ግን ደግሞ አሁን ከእንግዲህ በኋላ ይበቃል። አብርሃም ለሷም ለሩታም አልሆነም። ከእንግዲህ ለፍቅርም እንደማይሆን 100% እርግጠኛ ነኝ። ፍቅርም ደግሞ እንደዚህ እንደምታለቅሽ አትጠራጠሪ። አይ ለንገራችሁ አይደል ፍቅር ታለቅሻለሽ። በቃ እነሱ ላይ የደረሰው ነገር ሩታና ሄርሜላ ላይ የደረሰው ነገር ፍቅር አንቺ ላይ እንዲደርስ ካልፈለግሽ አሁኑኑ ከአብርሃም ህይወት ወጥተሽ የራስሽን ህይወት ኑሪ። በቃ ይሄ በእርግጠኛ ሆኜ የምነግርሽ ነገር ነው። ነገ ተጎድተሽ አልቅሰሽ ማየት ስለማንፈልግ፣ ስለዚህ ማርትዬ እኔ እንጃ ምን እንደምልሽ አላቅም። ብቻ ታይበያት፣ አረጋጊያት፣ ከራሷ ጋር እንድትሆን አድርጊያት። ከዛ በቃ ባንዲ ወጣ የራሷን ህይወት ትጀምር ማለት አይደለም። ከሱ በፊት ራስን ማረጋጋት አለ፣ ራስን ማስቀደም አለ። ግን እኮ ያኔ የነበረውን ነገር ብዙ ነገር ስለምናቅ ነው ዛሬ ላይ እንደዚህ ምን እንከራከር። ሚኪያስ ጋር ያለውን ነገር ታውቃለህ። ሚኪያስ ነው ብዙ ነገር አሁን ላይ እያደረገ ያለው። ሄርሚንም የሚቆጣት እኔንም የሚቆጣኝ ብዙ ነገር እያደረገ ያለው ብቻውን ሆነ። ልጅ ሚኪያስ ብቻውን ሆኖ ነው አሁን ነገሮችን እያስተካከለ ያለው። የእህቱን ጉዳይ ከብዙ ሰው ጋር እየተጣላ ከብዙ ጋር እየተጋጨ እያደረገ ያለው ሚኪያስ ነው። ግን ደግሞ ካሌብ ብዙ ያሳለፈ ነው ህይወት ነበረን። አብርሃምም ቢሆን
አቤልም ቢሆን በምን አይነት መንገድ አሁን ያሉበት ህይወት ላይ እንደገቡ ሁላችንም እናውቀዋለን። የአጋጣሚ ጉዳይ ነው። ምን እንደሆነ በምን ፍጥነት እንደዚህ አይነት ሰው እንደሆኑ እንኳን ስለማናቅ ነው። አሁን ላይም እኛ እንደዚህ ዝቅ ብለን ሄርሜላም ብትሆን እኔም ብሆን ብዙ ነገር እያደረግን ያለ ነው። ፍቅር ያሸንፋል ብለን ለፍቅር ብለን ነው ብዙ ነገር እየሆንን ያለ ነው። ግን ልክ ነህ፣ እረዳሃለሁ እኮ ግን ምን እንደሆነ አላውቅም። ማርቲ በቃ ይበቃል። እግዚአብሔርን እኔ አሁን ነገሮች አልደጋግምብሽ። በቃ ይበቃል። በቃ አብርሃም የራሱ ህይወት መርጧል። ኦልሬዲ የራሱን ህይወት የመረጠ ሰው በግድ ወደ እኔና ማለት ስለማይቻል የራሱን ህይወትና የራሱን ነገር መርጧል። ነገ ማንን እንደሚመጣ አናውቅም። ከፍቅር በኋላ ደግሞ የትኛዋ ሴት እንደምንመጣ አናውቅም። ስለዚህ አብርሃም የራሱን መርጧል። ሄርሜላም የራሷን ላይፍ ታስተካክል። በቃ ይሄን ነው የምልሽ ይችላል። እሱ ሁላችንም ካሌብ እያየነውና የሆነ ያለውን ነገር ሁላችንም እናውቃለን። ቅርብም ሆነን ሄርሜላም እኔም ሁላችንም እናውቃለን። ግን ደግሞ አብርሃም በዚህ ልክ ሄርሜላን መጉዳት ለምን እንደፈለገ እኔ ምንም አልገባኝም። ሄርሜላ እሱን የምታከብር እሱን የምትወድ ለሱ ብዙ ነገር የምትሆን ሴት ልጅ ነበረች። የምታፈቅረው ብዙ ነገር ማንም እንደ ሄርሜላ ሆኖለት አያውቅም። 5-6 ሴት ቢጨመቅ ሄርሜላ የሆነችለትን አንድ ቅንጣት ያክል መሆን አይችሉም። ግን ደግሞ አብርሃምም አቤልም እየሄዱበት ያለው መንገድ እኛ እንደዚህ ለምን መጉዳት እንዳስፈለገ ምንም ሊገባኝ አልቻለም። ግን ደግሞ ካሌብ አንተን ልጠይቅ የምፈልገው ነገር አብርሃምን በቅርብ ማግኘት ከቻል ያለውን ነገር ብታወራውና ውሳኔውን ትክክለኛ ውሳኔውን ይሄ እቃቃ ወይም የቃቃ ጓደኝነትና አይደለም፣ ላይፍ ነው፣ ህይወት ነው እና እህቴን ከዚህ በላይ ባይጎዳትና ማድረግ የሚፈልገውን ነገር በግልጽ ቢነግረን አብረን መሄድ ከቻልን በጣም ደስ ይለኛል። እኔም ባገኘው ያለውን ነገር አውርተን እህታችንን ከዚህ ነገር ነፃ ብናወጣት በጣም ደስ ይለኛል። በቃኒ ወይ ማርቲ ግን ከመሄድሽ በፊት ማለት ነው ሄርሜላን ነፃ ማውጣት ከፈለግሽ ሄርሜላ ካለችበት ነገር ድጋሚ ተሰባብራ እንዳትወጣ ከፈለግሽ ድጋሚ ከሰው በታች እንዳትሆን ከፈለግሽ አብርሃም ያደረገው ነገር ፈቅዶና ፈልጎ እስከሆነ ድረስ አስቦበትና ፈልጎን ያደረገው ሳይፈልግ አይደለም ያደረገው፣ ድንገት ተሳስቶ አይደለም ያደረገው። ስለዚህ ፈልጎና አቅዶ ያላደረገው ነገር ፈልጎ ነው ሩታንም የጎዳው፣ ፈልጎ ነው ሄርሜላንም እየጎዳ ያለው። ስለዚህ ከዚህ በላይ እንዳትጎዳባችሁ ሄርሜላን አረጋጋት፣ ወደ ራሷ እንድትመለስ አርጋት፣ ከዛ የራሷ ህይወት እንድትኖር አድርጋት። ከፈልግሽ አብርሃምን ማግኘት ከፈልግሽ አብረን ምናልባት እኔ የኔም ስልክ እያነሳኝ አይደለም፣ ድንገት ካነሳልኝ እደውልልሻለሁ፣ አብርሃም ሄደን እናወራለን። ግን ከዚህ በላይ እንዳትጎዳ ከፈልግሽ የመጨረሻ ንግግሬ እህትሽን አረጋጋት። በቃ ይሄን ነው ልልሽ የምችለው። ከዛ እንደዋወላለን እናገኘዋለን ከቻለን ማርትዬ። በቃ አንቺም ተረጋጊ እሺ ቻው። ግን እኔ እግዚአብሔርን በጣም እኔ አንዳንዴ በጣም ግራ የሚገባው ገባችሁ አብርሃም በዚህ ልክ በአንተ ምክንያት ብዙ ሰዎች መጎዳታቸውን አላወቅክም ነው አልተገነዘብክም ነው ወይስ እንደ ጀብድነት ነው የተረዳኸው? አይ እኔ ሊገባኝ አልቻለም። ይኸው በአንተ ጉዳይ ስንት ሰው ተጎዳ፣ ስንት ሰው ተሰበረ፣ ስንት ሰው እንዴ ምንድነው ፍላጎትህ ሁላ እኔ አላቅም። ብቻ በቻልኩ አቅም አብርሃም እባክህ የሰው ህይወት አትጉዳ። ይሄ ህይወታቸው እንጂ አሸንጉሊት አይደሉም ልጆቹ። እባክህ የሰው ህይወት እንዳትጎዳ። አሁንም ቆም ብለህ ለማሰብ ሞክር። ከዚህ በላይ ምንም ልላችሁ አልችልም። አብራችሁ ስለነበራችሁ አመሰግናለሁ። ቴንኪው